ከዚህ በመቀጠል ደግሞ በየሳምንቱ ጥሩ መልእክቶችን የሚያስተላልፉልን እህቶቻችን ብሌን ያብሰራ ማያ ያብሰራም ዛሬ መልእክት ተቀርቡልናል። በነገራችን ላይ እነሱ ከትምህርታቸው ጎን ለጎን አድርገው ብዙ መጻፍትን ያነባሉ። እናንተም እንደምታነቡ ተስፋ እናደርጋለን። ማንበብ ያልጀመራችሁ የእነሱ መልእክት በየሳምንቱ ብትከታተሏቸው ብዙ ቁም ነገርና እውቀት ታገኛላችሁ። የጀመራችሁ ደግሞ በተግባር ታውላላችሁ፣ ለሌሎችም ታሳውቃላችሁ። ስለዚህ በጥሞና ተከታትለናቸው እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን አደረሳችሁ። ቢልዮቴ አቤት ማያቴ። ሰማዕት ማለት ምን ማለት ነው? ትርጉሙ ያየነውን የሰማነውን መመስከር መቻል ነው። የሰማዕትነት ክብር እንዴት እንደሚገኝ ወይም ሃይማኖታዊ ትርጉሙን ንገሪኝ። ሃይማኖታዊ ትርጉሙ ስለ እግዚአብሔር፣ ስለ ቅድስት ቤተክርስቲያን፣ ስለ ሃይማኖታቸው በእውነት በመመስከራቸው ጀርባቸውን ለግርፋት፣ ሰውነታቸውን ለእሳት፣ እግራቸውን ለሰንሰለት፣ አንገታቸውን ለስለት ለሰጡ፣ በድንጋይ ተወግረው፣ በመንኮራኩር ተፈጅተው፣ በጦር ተወግተው አልያም በግዞትና በስደት በዱር በገደል ተንከራተው ላረፉ ቅዱሳን አባቶችና ቅዱሳት እናቶች የሚሰጥና ተጋድሏቸውን ጠቅለል አድርጎ የሚገልጽ ቃል ነው። ቅዱስ ኤፍሬም ሶርያዊው በሐሙስ ውዳሴ ማርያም ላይ አማ መነኑ ሰማዕት ጣማ ለዛ ዓለም ወከአቡ ደሞ በእንተ እግዚአብሔር ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት ተሳለነ በከመ በሳሊከ ሰአሊለነ ቅድስት ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ስለ እግዚአብሔር ደማቸውን አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ በማለት የሰማዕታትን ተጋድሎ ነው ይገለጻል። ልክ ነሽ። ልጆችም የሐሙስ ውዳሴ ማርያምን ሲጸልዩ ያገኙታል። ጌታችንም በሰው ፊት የሚመሰክርልኝን ሁሉ ደግሞ እኔ በሰማያት ባለው አባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን ሁሉ ደግሞ እኔ በሰማያት ባለው አባቴ ፊት እክደዋለሁ በማለት ስለ ሃይማኖታችን የምንመሰክረው ከሰማዕትነት ጋር ያለውን ግንኙነት ነግሮናል። ከዚህ አንጻር ያለ ክርስትና ሰማዕትነት፣ ያለ ሰማዕትነት ደግሞ ክርስትና የለም ማለት ነው። እውነት ነው። ውድ እግዚአብሔር ልጆች ሰማዕትነት ማለት መመስከር ማለት ከሆነ እንዴት ነው የምንመሰክረው የሚል ጥያቄ ማንሳታችን አይቀርም። ለዚህ ጥያቄያችን መልስ የምናገኝባቸው 3 መመስከሪያ መንገዶች አሉ። እነርሱም አንደኛ በአንደበታችን። እግዚአብሔር አምላካችን አንደበትን የሰጠን እውነትን በመናገር ለክብር እንድንበቃበት እንጂ ውሸትን በመናገር አምላካችንን እንድናሳዝንበት አይደለም። ቅዱሳን ሐዋርያት ወንጌልን በዓለም ዙሪያ ያስተማሩት በአንደበት መመስከር ያለውን ሰማያዊ ዋጋ ስለተረዱ ነው። ሁለተኛ በሕይወታችን መመስከር ማለት ደግሞ በመጽሐፍ ቅዱስ የተጻፉትን ሕግጋትና ትእዛዛት በቤተ ክርስቲያን፣ በሰንበት ትምህርት ቤትና በማህበረ ቅዱሳን የቴሌቪዥን መርሃ ግብር ቅዱስ ቂርቆስ ከኔጣጡም የተማራችሁትን በተግባር ለውጦ ማሳየት መቻል ነው። ሶስተኛ ደግሞ በማያምኑ ነገስታትና መሪዎች ፊት። ከባዱና ታላቁ ሰማዕትነት በአላውያን ነገስታትና እግዚአብሔርን በማያምኑ ሰዎች ፊት ያመኑትን እምነት ሳይፈሩ በግልጽ መመስከር መቻል ነው። ዛሬም በሀገራችን ልዩ ልዩ ቦታዎች እግዚአብሔርን አንክድም፣ ሃይማኖታችንን አንለውጥም ያሉ ክርስቲያኖች ሰማዕትነትን እየተቀበሉ ይገኛሉ። እውነት ነው። ለዛሬ በዚህ እናብቃ። በተጨማሪም ደግሞ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ። እሺ ጎበዞች። ሳምንት በሌላ መልእክት እስከምንገናኝ ድረስ ሰላም እግዚአብሔር አይለያል። መልካም ጾመ ነቢያት ይሁንላችሁ። እሺ ከመልእክቱ ተመልሰናል። መልእክቱ የተከታተላችሁትን ይመስል ነበረ። በጣም ጥሩ ነው አይደል? መልካም። እናንተም እንደነሱ ጎበዞች እንድትሆኑ መጽሐፍትን አንብቡ የሚሏችሁን መተግበር አለባችሁ። እሺ ጎበዞች። ለእህቶቻችን እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። አሜን።